ጽናት ድራማ ክፍል 187 ተለቀቀ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካች የቻናሌ ቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ለቻናሌ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ላይክ ሼር እያደረጋችሁ እንግዲህ ቤተሰብ ይሁኑ ማለት ነው። ስንጠብቀው በጉጉት የነበረው ፓርት ላይ ደርሰናል። ጽናትና ኪራ ሊሞሸሩ ሊጋቡ ጥቂት ቀናት ቀረው። ሽምግልናም ተላከ፣ ተቀበሏቸው። እንዲሁም እንግዲህ በዛሬው ዕለት ደግሞ እንግዲህ ልብስም እየመረጡ ቬሎ የሙሽራው የሙሽሪት የሚዜዎቹ በአማረ ሁኔታ እንግዲህ ተመልክተናል ማለት ነው። እጅጉን በጣም እንግዲህ በአማረ ሁኔታ በባለፈው ክፍል እንግዲህ እንዳየነውና እንደተመለከትነው ጽናትና አባቷ ዴቭ ሆነው ከክፍለ ሀገር ተያይዘው ወደ አዲስ አበባ ለሰርጉ ገብተዋል ማለት ነው። ይህንን እንግዲህ በዙሪያዋ ላሉት ጓደኞቿ እንዴት ከቤቷ ከአባቷ ቤት ሳትወጣ በማለት እንግዲህ አስደንግጧቸውም ነበረ። ጽናትና አባትየውም እጅጉን በጣም ከፍቷቸዋል። ጽናትም እንግዲህ ለኪራ አባቷ በምን እንደተከፋ ነገረችው። አባትየው በዙሪያው እንግዲህ የኔ የሚላቸው ወገን ዘመድ የላቸውም። የጽናት አባት በሚኖሩበት አካባቢ እጅጉን በጣም ጎበዝ፣ ጠንካራ፣ ታታሪ አርሶ አደር እንዲሁም ደግሞ ሀቀኛ ሰው ናቸው። ነገር ግን እንደዚህ አይነትን ሰው ብዙም በአካባቢያቸው ከሚኖሩት ሰዎች ጋር እንግዲህ ብዙም አይግባቡምና በሚያሳዝን ሁኔታ የጽናት አባት ተከፍተው እንግዲህ የልጃቸውን ሰርግ እንግዲህ እዛው ከሙሽራው ቤት አንድ ላይ እንዲሞሸሩ በመወሰን ልጃቸውንና ዴቭን ይዘው እንግዲህ ወደ እነ ኪራ ቤት ተከስተዋል ማለት ነው። ፊታቸው ላይ ደስታ እንደራቃቸው የተመለከተው ኪራ እንግዲህ ከጽናትም ጋር ንግግር አድርገዋል። የኪራ እንግዲህ በዙሪያው ያሉት ጓደኞቹ ሁሉ እንግዲህ የጽናትን አባት በደንብ አድርገው ጠንቅቀው ስለሚያውቋቸው ከመንከባከብ እንግዲህ ወደኋላ አላሉም ማለት ነው። ኒናም እንግዲህ ቡና ፍልታ ፏፍሽና አርጋ በሴሪሞኒ ነበረ ጽናትና አባትየውን የተቀበለቻቸው ማለት ነው። እናም እንግዲህ አባትየው የሆዱን በሆዱ አድርጎ ልጄ እንግዲህ በዚች ሳምንት ውስጥ ጋብቻቸው መፈጸም አለበት በማለትም እንግዲህ ወስነው ተመልክተናል ማለት ነው። ጽናት ድራማ እንዳመረበትና እጅጉን በጣም ደግሞ አስተማሪ ድንቅ እንዲሁም ደግሞ አዳዲስ ሰዎችንም እያመጣ እንግዲህ እያሳየን ነው። በዛሬው ዕለት እንግዲህ የኪያ እናት እንግዲህ ከድሬዳዋ ተከስታለች ማለት ነው። እነ ጽናትም እነ ኪራን ቤት እንግዲህ ጥሩ የሆነ ግብዣና አቀባበል ተደርጎላት እጅጉን በጣም ደስም ተሰኝታ ልጄ ይቅር በይኝ ለካ በድዬሻለሁ ብቻሽን አሳድጌሽ ይህን የመሰለ ወንድም እያለሽ እያለችም እንግዲህ ልጇን ይቅርታም ስትጠይቃት ከዚህ በኋላ እኔ አንድ ነገር እንኳን ብሆን አለሽ ወገን ዘመድ ወንድም እያለችም እናትየዋ እንግዲህ በኪራ እጅጉን በጣም ደስ ተሰኝታ ተመልክተናታል ማለት ነው። እንግዲህ ኪያም በጣም ደስተኛ ናት በሀገረ አዲስ አበባ ላይ በመኖሯ ከወንድሟ ጎንም ስለሆነች እጅጉን በጣም ደስ ብሏታል። እናቷን መታ እንግዲህ አይታትና ጥሩ ደስ የሚል ጊዜም እንግዲህ አብረው እያሳለፉ ተመልክተናል። እንግዲህ ሁሉም እንግዲህ ኪራም ከጓደኞቹ ከሚዜዎቹ ጋር እንግዲህ ልብስ ለመምረጥ እንግዲህ ወደ ልብስ ቤት አምርተው እየተቃበጡ ተመልክተናቸዋል። ደስታ በደስታ ጽናትም እንግዲህ ከጓደኞቿ ጋር የኔ እህቶቼ ከምትላቸው ጋር እንግዲህ እጅጉን በጣም እምር ድምቅ ብሎባቸው ልብስ እየመረጡ የሙሽሪት የሙሽራው የሚዜዎቹ እየተባለ እንግዲህ እጅጉን በጣም ፍክት እምር ብሎባቸው ተመልክተናቸዋል ማለት ነው። ሌላው እንግዲህ መራዊት እጅጉን በጣም ሲያስጨንቃትና ግራም ሲያጋባት የነበረው ወረቀት እንግዲህ ተገኝቷል። ከጽዮን ጋር እንግዲህ ትልቅ ሰጥ አገባ ውስጥ ገብተው እንግዲህ ምሩም እንግዲህ በጥፊ ከአንዴም ሁለት ጊዜ በጥፊ አልሳት እንግዲህ ጽዮንም ምላሷ ረዘም ያለ ነውና ለምሩ እንግዲህ እጅጉን በጣም ስትናገራትም ነበረ በኃይለ ቃል ማለት ነው። ይህንን ድርጊት እንግዲህ ለናሆም ትነግረውና የጠፋውን ወረቀት ላገኘው አልቻልኩኝም ለመጨረሻ ጊዜ ጽዮን እጅ ላይ ነበር ያየሁት። ያም ማለት ደግሞ ያ ወረቀት የጽዮን እጅ ላይ ይገኛል ልትሰጠኝ ግን አልቻለችም በማለትም ለናሆም ነግራው ናሆምም እንግዲህ እሳት ጎርሶ ነበረ ጽዮንን ሄዶ ያናገራት ማለት ነው። ነገር ግን ጽዮን አላቅም ነበር ያለችው።
ሆኖም በጣም በሚገርምና በአስገራሚ በሆነ ሁኔታ ጽዮንም እንግዲህ ወረቀቱ ጠፍቶባት ነበረ። በባለፈው እንግዲህ ያው ሁላችንም ግምት ሀሳብ አስተያየታችን ስንሰጥም ነበረ። እናም እንግዲህ በአያሌው በናሁም እጅ ያ ወረቀት ይገኛል። ለስራ ቦታ ሄዶ እንግዲህ ያን ወረቀት ከፍቶ ሲያየው የነኪራ የቤት ካርታና ፕላን መሆኑን እንግዲህ ጋሽ አያሌው አውቀው እንግዲህ ይዘውት ወደ ቤት መጥተዋል ማለት ነው። ጽዮንም አላየሁም አይኔን ግንባር ያድርገው ነበር ያለችው። እንግዲህ በአለምዬ ፊት ውሸታም እንደሆነችም እንግዲህ ታውቋል ማለት ነው። እናም ሰኒ ሂዳ ምሩን ስትጠይቃት ወረቀቱ እንዳልተገኘ ስትነግራት ለመጨረሻ ጊዜ ነው ያየሁት የጽዮን እጅ ላይ ነበረ። ጽዮን ግን ልትሰጠኝ ፈቃደኛ አይደለችም ስትል ሰኒ አለቃትም በማለትም ሰኒም ልክ እንደ ናሆም እንግዲህ እሳት ጎርሳ ነበር ወደዛ ቤት ሄደችው ማለት ነው። እናም እንግዲህ ሰኒና ጽዮን ተያያዙ። እንግዲህ ሰኒ በጣም ዋጋ ያስከፈላት እስከ ህይወቷ መስዋዕት ልትከፍልበት ያለችው ወረቀትም ነው። እናም እንግዲህ ለሰኒ ትልቅ ቁም ነገርና ዋጋ የሚያስከፈላት ወረቀት ስለሆነ እንዲህ በቀላሉ ጽዮንን መልቀቅ አልፈለገችም። ድንጋይ እንግዲህ ተሸክማ ነበረ ልትመታ ስታሯሩጥ እንግዲህ በሩጫ ተያይዘው ወደነ አለምዬ ቤት እንዲሁም ጋሻ አያሌው ነበሩና እንግዲህ ተርፋለች ጽዮን ማለት ነው። ወረቀቱም እንግዲህ ተገኝቶ ጋሻ አያሌው ለሰኒ እንግዲህ ይህ ወረቀት ምን ሊያደርግ ነው አንቺ እጅ ላይ የደረሰው በማለትም ሰኒም ነገሩን እና የሆነውን ነገር እንግዲህ ብቻችንን ብናወራ ይሻላል፣ ቃስ ብዬ ነገሩን ላስረዳችሁ በማለትም እንግዲህ ስትነግራቸው ነበረ ማለት ነው። በስተመጨረሻም እንግዲህ እጅጉን በጣም ግራ ሲያጋባት የነበረው ወረቀት ተገኝቷል ማለት ነው። እናም እንግዲህ ሰኒም እንግዲህ ከእህቷ ከራኬብ ጋር ጽናትን አስተዋወቀቻት። ጽናትና ራኬብ በስም እንጂ በአካል አይተዋወቁም ነበረ። እናም እንግዲህ ጽናትና አባትየው መከፋታቸውን ያየችውና ያስተዋለችው ሰኒና እህቷ ለምን እኛ ቤት ጽናት ከኛ ቤት ለምን አትወጣም እንደ አንድ ላይ ከዛ ከባሏ ቤት ከምትወጣ በማለትም ሀሳብ አቅርበው እህትማማቾች ይህንን ሀሳብ እንግዲህ ለጽናት አባት ተነግሮት የጽናት አባት እጅግ በጣም ደስ ተሰኝቶ እንዲሁም ለጽናትም እንግዲህ ሰኒ ነግራት በጣም ደስ ብሏትም ተመልክተናል ማለት ነው። እንግዲህ የሴቷ የሰርግ ፕሮግራም በነ ሰኒ ቤት ሊከናወን የኪራም እንግዲህ ያው ኪራም እንግዲህ ከቤቱ ሊወጣ ጽናትም ከነሰኒ ቤት ልትወጣ እንግዲህ እጅጉን በጣም ሰኒ ይህንን ሀሳብ ለጽናት ስትነግራት ጽናት ከደስታ ብዛት አለቀሰች። እጅጉን በጣም ደስ አላት። ለካ እንደዝም አይነት እኔ እህት አለችኝ እንዴ በማለትም እንግዲህ ደስ ተሰኝታም ተመልክተናታል ማለት ነው። እንግዲህ አሁን ላይ ሁሉም ነገር እንዳመረበትና እጅጉን በጣም ደስ የሚል ነገር እያየንም እየተመለከትንም እንገኛለን ማለት ነው። ጆከር እንግዲህ እየቃዠም ተመልክተነዋል። እንግዲህ ስፒድን ስለገደለ ይቅር በለኝ እያለ እንግዲህ በእንቅልፍ ልቡ ሲባንን ራኬብ አይታዋለች፣ ደርሳበታለች ማለት ነው። እሱንና እሷ እንግዲህ ጆከርን ብቻውን ማውራት ትፈልጋለች። ሰኒም እንግዲህ ብቻውን እንድታናዝዘውና እንድታወራው አልፈቀደችላትም እና እንግዲህ ጆከርም ለሰኒ ደውሎ ነበርና እናውራ ብላ እንግዲህ በያዘችውና ቦታ ባመቻቸችበት ሰዓት ራኬብ እንግዲህ ጆከርም ለሰኒ ደውሎ እንግዲህ ሰኒ በፍጥነት ወደ ቤትና ወደ እነሱ እንድትቀላቀል አድርጓል ማለት ነው። ከጥያቄም ድኗል ማለት ነው። እና ጆከር እንግዲህ የመደነባበር ባህሪ ያለውና እጅጉን በጣም የሰኒ እህት ደግሞ ነገሮችን አንድ በአንድ እንግዲህ ማያዝም መጠየቅም ማናዘዝም ትወዳለች እና ማነክ የት የተወለድከው ስለ ቤተሰቦችህ ታወራኛለች እያለች እየጠየቀችው በነበረበት ታይም ነበር ሰኒም የተከሰተችው። እንግዲህ ከጥያቄም አድነዋለች ማለት ነው። እንግዲህ ሁሉም ፎከስ ያደረገው እንግዲህ በጽናትና በኪራ ሰርግ እጅጉን በጣም ጓደኞቹ ሚዜዎቹ ደስ ተሰኝተው ተመልክተናቸዋል ማለት ነው። እንግዲህ ሶሲም ቁዝም ብላ እንግዲህ እጅጉን በጣም ልቧ ተሰብሮ ተመልክተናል። ተሴ እንግዲህ ብርቄን ብሎ አዲስ አበባ ገብቶ እንግዲህ ኒናን እየተማጸናት ይገኛል ብርቄን እንድታገናኙ ማለት ነው። እንግዲህ ኒናም ለማገናኘት ፈቃደኛ አልሆነችም ማለት ነው። በዛብህም እንግዲህ እየተጠናበረ ከተማ ገብቶ እንግዲህ ተሴን
አስፋልት ለመሻገር እንግዲህ በሚሞክርበት ታይም ተሰማን አይቶታል ማለት ነው። እናም እንግዲህ ሁለቱም ተያይዘው ከተማ አዲስ አበባ ገብተዋል ማለት ነው። ተሴ ግን የኑሮ ሁኔታና የወጪ ሁኔታ እጅጉን በጣም ገና ኑሮን አንድ ብሎ ሳይጀምር እያሳሰበውም ተመልክተናል ማለት ነው። ብርቅዬም እንግዲህ ኒና አለማገናኘት እንደፈለገች ስታቅ እጅጉን በጣም እያሰበችም እና ለምንድን ነው ማታገናኘኝ እያለች እንግዲህ በተሰማ ፍቅር ብክንክን ስትልም ተመልክተናታል ማለት ነው። አድማጭ ተመልካች ቤተሰብ እንግዲህ የጽናት ድራማ ይህን ይመስል ነበረ። ጽናት ድራማ አምሮበት ተመልክተናል ማለት ነው። ቀጣዩን ክፍልም እንግዲህ አብረን የምናይ ይሆናል ማለት ነው። አድማጭ ተመልካች ቤተሰብ ለዚህ ቻናል አዲስ ሆናችሁ ቻናሉን ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ክፍል እስክንገናኝ ባይ ባይ።